ምግባርንም ሞራልንም የሚያጠፋ መንፈሳዊ አመለካከትንም ከህይወት ውስጥ የሚያርቅ ዝም ብሎ የተዘበራረቀ መላምቶች ውስጥ ገብተህ እንድትዳክር የሚያደርግ ተጽዕኖ አሳዳሪ ጠላት ነው። አንደኛው ራሳችን ፍልስፍናውን ስንፈልገው፣ ሁለተኛው መንፈሱ ደግሞ ከበጎ ነገር ሊያርቀን ሲፈልግ፣ በዚህ ሁለት መንገዶች ውስጥ እንጠመዳለን። እሺ አንተ ፍልስፍና የገባው ስንት ጊዜ ነው? መተቱ ከልጅነቱ ጀምሮ፣ ፍልስፍናው ደግሞ የሁለት የሶስት ዓመት ታሪክ ነው። እስከዛ ድረስ የሚያነባው ሀገራዊ እውነታና ኢትዮጵያን የሚሉ መጽሐፍቶች ነበረ። ስለ ጻድቃኖች፣ ስለ አቡነ ተክለ ሃይማኖት፣ ስለ አክሱም ጽዮን ማርያም የግዕዝ ስነ ጽሁፎች አነሳስ፣ ኢትዮጵያዊነትና ቤተክርስቲያኗን የሚመለከቱ ነገሮች ብቻ ነበር የሚያየው። ለዛ ነው ከዛ ነው ወደዚህ ጭንቅላቱ እየዞረ የመጣው። በከባድ ጭንቀት ውስጥ ራሱን ለመግደል ራሱን ለማጥፋት በሚደረግ ጥረት ውስጥ ነው አሁን እየተንገላታ ያለው። ይሄ ነው። ለምን አንገላታው ታዲያ? ራሱን እንዲያጠፋልን። ለምን? ቅድም እንዳልኩት አይቅምም፣ አያጨስም፣ አይጠጣልንም፣ እሺ ብሎ አይታዘዝም። ታዲያ አይጣያቅም፣ አያጨስ ምን አገባ? ለማበላሸት ነው። የዛች የተረገመች እናቱ እንድትማቀቅ የአባት የርኩስ አባቱ እንዲንገላታ ለዛ ነው። እሺ አባቱና ሁል ጊዜ ሰይጣናት ስልታቸው አንደኛው ሚስጥራቸው ሲወጣ ሁለተኛውን ሌላ ሴራ ያሴራሉ። ልክ ያለ አይደለም። እየተሻገረ ደግሞ በጎ ነገር ተናጋሪ አሳቢ የመምሰል ስሜቶች ሲያሳዩ በዚህ ጊዜ መጠራጠር ያስፈልጋል። ምክንያቱም ለማወሳሰብ ነው የሚፈልገው እና መቀበል ስንጀምር ሐሳባቸውን በቃ ከዛን ጊዜ ውስብስብ የማለት ጠባያቶች አሉት። ይሄ መጽሐፍ ሲገዛ ታውቃለህ? እኔ አላቅም። ከአባቱ ደብቀህ ነው የምገዛው። ክፍሉ ቁልፍ ነው። ቤተሰቡም በመከራ ውስጥ በኢኮኖሚ ውስጥ የተሻለ ነገር ስላላቸው ቆለፈ፣ የራሱን ክፍል ዘጋ፣ ወጣ። በልጁ ላይ ትልቅ እምነት ነው ያለው። ያምኑታል። ለምን? በስርዓት በስነ ምግባሩ ስለሚተማመኑበት የሱን ገበናና ማንነት ማንም ደፍሮ አይነካም፣ ማንም አይጠጋው። ይሄን አንተ ታውቃለህ? አዎ። ለዛ ነው እኛ ደግሞ በተለይ ከዚህ ከአባቱ ጋር አክባሪው ነበረ ልጁ። ከሱ ለማጣላትና ለማገናኘት ይኸው ባለፈው ያጣለው አጣልቶት የቤቱን መስታወት በቦክስ ነው ሰብሮ የሰበረው። እኔ ነኝ ይሄን ያደረኩት። በቦክስ እንዴት አድርገህ ያረገፈው? ይኸው ጠባሰው። የታል ጠባሰው? ለምን ሰበርከው መስኮቱ? ግልፍተኝነት፣ ተናዳጅነት፣ ልጁ በፊት የሌለውን ታጋሽነት፣ አክባሪነት፣ ጨዋነቱን እየገፈፍን በርኩሰ መናፍስት አሰራር ከእናት ከአባቱ ጋር መጣላት፣ እናትየዋን መጥላት። ይሄ ነው ስራችን። ቅድም የነበረው ለስላሳ ድምፅ ጠፍቶ አቦሬ የሆነ ድምፅ መጣሁ። እንዲህ እንቀያየራለን። ሌላው ከዚህ ትልቁ ነገር መገንዘብ የምንችለው ሰውነታችንን፣ አካላችንን፣ ድምፃችንን አልፎም ተርፎ ታስቀን ብዙ ጊዜ ወንድ ፍቅረኛ ለፍቅረኛ ወይም ለሚስቱ ዳይመንድ ወይም እንቁ የሚሰጣት ከሆነ እንደው ያርግላትና በኋላ ላይ ወርቅ ቢሰጣት እንዴት ነው የሚሆነው? ወይ ኪሳራ ገጠና እንዴ ነው የምትለው አይደል? ብር የለህም እንዴ ነው የምትለው? ወርቅን ከእንቁ ጋር አነጻጽራ ነው እንደዛ የምትለው እንጂ ወርቅም ውድ መሆኑን አታውቅም። እና ስጦታ ሲጀመር ከምንድን ነው? ከብረት፣ ከዛ ወደ ነሐስ፣ ከዛ ወደ ብር፣ ከዛ ወደ ወርቅ፣ ከዛ ወደ እንቁ ነውና በአንድ ጊዜ ላይ አይወጣም። ግን ለባል የሚሰጠውን ክብር ስጪ። ከሚታየው ከሚበላው ከሚጠጣው ምናምን ውጪ አስቢለት። የት ውሎ ነው የሚመጣው? ምን አድርጎ ነው የሚመጣው? አይደለም ደክሞና በጣም ለፍቶ ለቤቱ ብሎ መጥቶ ይቀርና ዘሙቶ እንኳን ቢመጣ የምትታገስ ሴት አለች። ወዶ አይደለም የሚባል ነገር አለ። እንደዚህ የዋህና ፖዚቲቭ መሆን አለብሽ። እንደዛ ካልሆነ እግዚአብሔር አይባርክሽም። ሌላው ሚስት ለባሏ ተገዢ ትሁን ሳይሆን ያለው ታዛዥ ትሁን ያለው። ተገዢ ብትሆንም ችግር የለውም፣ ትባረክበታለች። የምትጠቀመው እሷ። አብዛኛውን እረፍት እኮ እጇ ላይ ነው ያለው።
ጊዜ አላት። ለባሏ መጸለይ ትችላለች። እሱ ስራ ውሎ ሲመጣ እሷ ክንፍ አብቅላ መጠበቅ ትችላለች። በክርስትና ህይወት በመንፈሳዊ ህይወት ጥግ ደርሳ መጠበቅ ትችላለች። አግኝቶ ነው መንፈሳዊት ሚስት አግብቶ እንዲያውም እድለ ቢስ ነህ ሚስቴ መንፈሳዊ ነች እኔ ልትሰጠኝ አልቻለችም እያልክ የምታመካኝ ባል እድለ ቢስ። የምታመካኝ ባል በምታመካኘው ነገር እድለ ቢስ ነህ። እድለኛ ነህ የምልህ ደግሞ ሚስት ደግሞ መንፈሳዊ በመሆኗ ነው። ምን ማለት ነው? ጾሚ በመሆኗ ጾም በመሆኑ ጾሙ ሲፈታ እንደፈለግን እንሆናለን። ታገስ ብላ የእግዚአብሔርን ቃል እንድታከብር ስጋን ኮንትሮል እንድታረግ ልጓም እንዲኖረው ስሜት እንድትቆጣጠር ከማገዝ ጎን ለጎን ደግሞ ከአምላክ ጋር እንድትታረቅ ከዛም ደግሞ እሷም ታርቃ ከአምላኳ ጋር ለአንተ ፈተና ከመሆን ድና ልጆቿን በስርዓቱ ይዛ አስቆርባ ሲያድጉ የተለከፉ ልጆች እንዳይሆኑ እያሰገደች እያጸለች የቤት እመቤት ሆና የምትኖር ሚስት አግኝተህ ነው? ደውለው አንዳንድ ባሎች ምንድነው በቃ ምን እዚህ አጉል ባህታዊ መነኩሴ ታረጓቸዋለች ሴቶቹን በቃ ግራ ገብቶናል ትዳራችን ፈተና ውስጥ ነው ያለው ይላሉ። አይ ጭን ማዕከል ያለውን ስላጣ ፈተና ውስጥ ገባ ስላቸው ጥርቅም አገው ያዘጉብኛል። አለማወቅ እላለሁ። በጣም ይገርመኛል። ሴት ልጅ የሚያዋጣት መንፈሳዊ መሆን ነው ልንገራችሁ። እና ተረጁ ባለቤትሽን እወቂው። ካወቅሹ በኋላ ደካማ ጎኑን እዘዩ፣ ጠንካራ ጎኑን ደግሞ በትርና ምርኩዝ አርጊው። ከዛ እሱ ደግሞ አንቺን ሙሉ በሙሉ መነጽር ያደርግሻል። በአንቺ መነጽርነት በኩል ነው ሁሉ ነገር የሚያው። እቃ ልግዛ ምን ልግዛ ብሎ ያማክርሻል። የቱን ላድርግ እንዴት ላድርግ ይልሻል። በአንቺ በኩል እንዲያልፍ ቤት ውስጥ ያለውን በሙሉ ላንቺ ይሰጣል። ኃላፊነቱን አንቺ ላይ ይጥላል። ምርጥ እኮ ናት የኔ ሚስት ይላል። ሶፋውን ታቀያይራለች ባለቤቴ አዲስ ነገር እንዲገጥመው ብላ እዛ ጋር ከዚህ በኋላ እሱ አገልጋይ ነው። ዋት ነው ታከተ ከሰውነቱ ነው ጥሩ ወይ ጉዴ ከጭንቅላቱ አሁን እኮ ሊያልፍለት ነው። ጨርሷል እኮ በቃ ይለፍለት አይለፍለት እሱ አይመለከትም። ይሄ ንቅሳቱ ደግሞ ምንድነው? አንቺን ከምከዳ ብሎ ነው። ምን አረገ? በሞኝነት ያስነቀሰው። ልጁማ በቃ ስሟን አወቀ አለቀ። ስሟን ያወቀ እኮ ነው ችግሩ። አዎ ስሟን ያወቀ ሰው በቃ የኛ ጠላት ነው። የኛ ጠላት በተለይ አርጋኑ ወይ ፕሮግራም ይከታተላል ሙሉ በኮምፒውተሩ ዳውንሎድ እያደረገ ትምህርቱን ላይ ማረም ነበር። በቃ ልክ የርሶን ሲከፍት ለጣርጓል ለጥ ኖርማል። በምስኪኑ የኢትዮጵያዊነት ዘመን ይነገርበት በነበረበት ዘመን አገር ሳይዘረፍ ሳይነጠቅ በጉልበት ብቻ ይኖሩ የነበሩ ቤተሰቦች በራሳቸው እንጀራ በራሳቸው አቅም በራሳቸው ጉልበት ዛሬ እንግዲህ የኛው ዘመን ሲመጣ ደግሞ ልጆቻቸው እንኳን እንዳይተርፉ አሽሽ እየተሸጠ አሽት እየገባ አሽት እየተነገደ ትምህርት ቤቱ አይቀር መንገዱ አይቀር መጠጥ ቤቱ አይቀር ምኑ አይቀር እንዲህ ትውልድን ማጥፋት ዛር ማለት የአያቱ ዛር አዎ እኔ ጋር ነው የመጣው። እኔ ጋር የመጀመሪያ ልጅ ላይ ነው የሚያተኩረው። ያን ህፃን ነበር እሱ። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም እሷን ሳልጠራሉ ታበቅ በሷ ብቻ እንደዛ አይሆንማ። በወላዲተ አምላክ ስም አይጥራ በወላዲተ አምላክ ሳልጠራሉ ታበቅ አይሆንማ። በዚህ አንስማማም። በማኑ ይሉጣ በቃ እሷን ሳልጠራሉ ታ አይ እንደዛ እኮ አንስማማም። በወላዲተ አምላክ ስም ነጥቅችን እኮ በቃ ነጥቅች አይደለም። በወላዲተ አምላክ ስም በኪዳነ ምሕረት በልደታ ስም ወረ በቃ እንዴ በልደታ ስም በበዓታ ስም በመብርሃን ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በሊቀ መላእክቱ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት ጮኑት። ማን? ክፍለ ወሬል ስም? አልባብ ነው ስም። አልባብ ተነሳ።
በመሰለኝ የምንኖረው ኑሮ፣ በመሰለኝ የምንሄድበት መንገድ ብዙ እንደገና ያደክመናል ወገኖች። ማተም የሚጠቅም አልመሰለኝም ብለን ማተም በጥሰን የኖር ነው። ግን ሆዳም ሆነን የመስቀሉን ክብር እንደ ሞኝነት እንደ ፋራ እንባላለን፣ ጅን እንባላለን ብለን የመስቀሉንም ጸጋ ከአንገታችን ውስጥ አውጥተን ጣልን። ምንም አልጠበቅንም። ጠብቅ የተባለውን ነገር በአኗኗራችን ውስጥ መግለጽ አልቻልንም። የቤተ ክርስቲያን አልባሳቶቻችን ለዓመት በዓል ብቻ እንጂ በሌላው ጊዜ ደግሞ ሌላ ነው ልብሳችን። ያም ሌላ ችግር ሆነ። ለዚህ ያልጠበቅነው ባህል፣ እምነት፣ ታሪክ፣ ጸጋ፣ ሞገስ ዛሬ እንግዳ ሆነብን። ከሆነ ከቤቱ ሄደችበት ውጭልኝ ብሎ ሳያባር ጊዜ አምፀው በሴት ነው ምናምን ብለው ይሉታል። አንዲትን ሴት ከባሏ ተፋታ ተጣልታ ስትሄድ ባልየው ሳይፈልግ ከሆነ ከቤቱ ሄደችበት ውጭልኝ ብሎ ሳያባረራት ከሆነ በራሷ አኩርፋ የወጣችው አስደግሞ ከመንገድ ይመልሳታል፣ ወይም ከእናትና አባቷ ቤት አምጥቶ አንቀጭቅዞ ደረቱ ላይ ይለጥፋታል። ይሄ የተለመደ ነገር ነው በገጠሩ ክልል በክፍለ ሀገሩ ላይ እና ይሄን አስማትና ድግምት ደግሞ ሌባ ለመያዣ የሚጠቀሙበታል። የተለያየ እጽ እያደረጉ ማለት ነው። ያው ሰይጣንን ነው የሚጠሩት። ሰይጣን ይጠሩትና በነገራችን ላይ እጹ ብቻውን ቅጠሉ ብቻውን ወይም ስራ ስሩ ብቻውን ሌባ አይመልስም። አንደኛ ተዋርሷል። ልክ ዛብሎን የሚባለው ዛብሎን ቀዳማዊ የሚባለው ደብተራ ያቀረብኩላችሁ ላይቭ ላይ መንፈሱን ስትዋረሱ ዘሩን ወቁ፣ ዝም ብላችሁ ዘሩን ሳታውቁ ስትዋረሱ ቢመጣ ያጠቃችኋል ነው እያለ ሲናገር ነበረ። በኮንፊደንስ ሲያወራ ነበር አይደል? ነፃ ሆኖ እንዴት ሰይጣንን መዋረስ እንዳለብን ሁሉ ሲናገር ነበረ። በጣም የሚያሳፍረው ላይቭ ላይ ግቡና ይሁት የላይቭ ሪአክሽን የሰራሁት ላይ በጣም የሚገርመው እና በዚህ ልክ ስለማቀው ይሄንን አሰራራቸውን እዚህ ቁበት እወቁበት ነው የሚለው፣ ግለጡበት ነው የሚለው። ስለዚህ መንቃት ያስፈልጋል። መጀመሪያ በሁለት እግር መቆም ያስፈልጋል። በአንካሴ ቆሞ አይደለም ሰውን መርዳት። በሁለት እግር ቆመ ራስህ አንተ ውስጥ ያለው መንፈስ አንቺ ውስጥ ያለው መንፈስ ተቆጣጥረሽ ማሰር፣ መገዘት፣ ወደ ሲኦል መሸኘት ስትቺ ጤነኛ ሆነሽ ቅዱስ ሚካኤልን ስትለምኙ፣ መላእክትን ቅዱሳንን ስትለምኙ ስለትሽ መድረስ ሲጀምር እግዚአብሔር ጸሎትሽን ሲሰማ የዛን ሰዓት አንቺ በሁለት እግርሽ ቆመሻል ማለት ነው። የዛን ሰዓት አንተም እንደዛ ነህ። ከዛ ሰዎችን መርዳት ትችላለህ። ሰዎችን ለመርዳት መጀመሪያ በራስ በሁለት እግር መቆም፣ ያንተን የአይንህን ጉድፍ ማውጣት ነው፣ የአይንህን ምሰሶ ማውጣት ነው የሚያስፈልገው። ስለዚህ የገባህን ለሰዎች ስታስተምርም ከነዛ ሰዎች መንፈስ ስለሚመጣብህ ማታ ማታ ደግሞ መስገድ አለብህ። ሰዎችን የሚመክሩ በጣም ብዙ ሰዎች ራሳቸው ህይወታቸው ሚዝረብል የሚሆንባቸው አሉ። ዝብርቅርቅ ትርምስምስ ይልባቸዋል። ለምን? ሰባኪያ ነው ብዙ ጊዜ በዝሙት የሚወድቁት፣ ህይወታቸው ምስቅልቅል የሚሆነው መምህራን፣ አርቲስቶች ሰውን የሚመክሩ ህይወታቸው ዝብርቅቅ ጠብ ያለ ነገር የላቸው። ለምን? ሰውን ሲያስተምሩ ውስጥ ያለው ቡዳም ይቀናል። ያስተማሯቸውና የመከሯቸው ሰዎች ህይወት ሲቀየር የነዛ ሰዎች መንፈስ መጥቶ ማነባክ ስለሆንክ ነው እኔ ስንት ዓመት ሙሉ አጫሽ ያደረኩትን ዱርዬ ሰላቢ ሆኜ ገንዘቡን ስሰልበው የነበረውን ሰውዬ የምትመልስብኝ ብሎ የነዛ ሰዎች መንፈስ መጥቶ መካሪውንና አስተማሪውን ሰውዬ ይገስጸዋል ወይም ደግሞ ያጠቀዋል። ስለዚህ ራሱ መምህሩ ሰባኪው አንድ ስቴፕ መሄድ አለበት። የራሱ የግል ህይወት ሊኖረው ይገባል። የጸሎት የስግደት ህይወት ሊኖረው ይገባል። የግዴታ ነው። ይሄ ግድ ነው። እኔ ራሴ በህይወት የተማርኩት ነገር ነው መነግራችሁ። ያው ቅዱስ ጳውሎስ ሲናገር ይሄን ክርስቶስም ተናግሯል አይደል? አንተ ሌላው ላይ ጣትን ስትጠቁም አንተ ላይ ያለውን መጀመር ምሰሶህን አውጣ ይላል። አንድ ቀጥሎ ደግሞ እንዲያውም በሮሜ በመጽሐፍ ውስጥ ሮሜ ምዕራፍ 2 ላይ በጣም የሚገርም እኛን የሚገስጽ ኃይለ ቃል አለ። የሚገርም ነገር ነው። ሮሜ 2 ከቁጥር 20 እስቲ ከ17 ጀምሮ ያለው ላንብብላችሁ። አንተ ግን አይሁዳዊ ብትባል በሕግም ብትደገፍ ይላል፣ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የእውሮች መሪ በጨለማም ላሉ ብርሃን የሰነፎቹም አስተማሪ የሕፃናትን መምህር እንደሆንክ በራስህ ብትመካ ብትታመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን?
በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ እያለ ይቀጥላል። እና በአሕዛብ መካከል ስማችሁ ተሰደበ የሚለው ምን ማለት ነው? የምናስተምራቸው ሰዎች ላይ ያለው ኃይለኛ መንፈስ እንደገና ሰባኪውም ራሱ ደግሞ በግል ሕይወቱ ላይ ደግሞ ምናልባት ከቤተሰቡ የመጣም ይኖራል። ተባብረው ሰባኪውን ከስነ ምግባር ውጭ ያደርገዋል። እንዲታማ፣ እንዲሰደብ፣ እግዚአብሔርን በሱ ላይ እንዲነቀፍ ያደርገዋል ማለት ነው። ስለዚህ ብዙ ጊዜ በጣም ብዙ ነገሮችን ለማስተማር እስር ቤት በሚሄድበት ሰዓት የእስረኞቹን መንፈስ ራሱ ተጽዕኖ ይፈጥራል። የማስተምራቸው ሰዎችም በብዙ አይነት መንገድ እኔ ጋር መጥቶ ሊያጠቃኝ ይሞክራል እና እኔ ብዙ ነገር ተምሬበታለሁ። እስረኞችን ማስተማር ግን ለእኔ በጣም ብዙ ነገር ነው የጠቀመኝ። በጣም ብዙ ነገር የጠቀመኝ። በሆስፒታል ሄዶ የታመሙትን ማጽናናት በጣም ከባድ ነው። የተደፈረችን ሴት ማጽናናት በጣም ከባድ ነው። ግን የእግዚአብሔር ቃል ያጽናናል። የሚገርማችሁ ተጽናንተው ስታዩቸው አካል ጉዳተኞችን እስቲ ተመልከቷቸው። አካል ጉዳተኞች ናቸው። አይናቸው የሌለ ሊሆን ይችላል፣ ጆሯቸው ማይሰማ ሊሆን ይችላል፣ እግርም ላይኖራቸው ይችላል። የሆነ ነገር ጎሏቸዋል በአካላቸው ላይ። በተፈጥሮ ነው ታዲያ፣ በአደጋ ምክንያት አይደለም። በተፈጥሮ በአደጋ ምክንያት ከጎደለማ በአደጋ ምክንያት ነው፣ ችግር የለውም። በተፈጥሮ ግን ጎሏቸው ከማፀን ሲወጡ እግዚአብሔርን አያማርሩትም። ለምን እንደዚህ አድርገህ ፈጠርከኝ አይሉትም። አንተን የሰራኸኝ ለሆነ ምክንያት የሰራኸኝ ይላሉ። ይህን ትምህርት ሲሰሙ ግን ወይ ጉድ፣ ለካ እግዚአብሔርም እንደዚህ ይህንን አንተን የሰራኸኝ ብዬ እንዳመሰግነው ምክንያት ሆነኝ እንጂ ሰይጣንም ለካ እንደዚህ ያደርጋል። ማህፀን ሲከራይ ሰይጣን እንደዚህ ነው። እናቶች ባዕድ አምልኮ ሲያመልኩ በደንብ አድርገው ሰይጣንን ሲገብሩለትና አንዳንድ ጊዜ በሰይጣናዊ መንገድ በጣም ረጅም ዓመት ዘሮቻቸው ሲመጡ በዘራቸው እንደዚህ ሲቀጥል እርግማንም ከሆነ እንደዚህ ያን ነገር ይመጣል ብለው በጣም ነው የሚገርማችሁ እንትን የሚሉት። የበለጠ ነው የሚገባቸው እነዚህ አካል ጉዳተኞች። ይህን ትምህርት በደንብ ነው የሚያዳምጡት። እንዲህ የዳነች ሁሉ ልጅ አለች፣ እየተንፏቀቀች ትሄድ የነበረች ልጅ ሁሉ ድናለች። ይህን ትምህርት በመስማት ብቻ አጥማቂዎቹ ጋር ሳትሄድ፣ የሚፈውሱት አባቶች ጋር ሳትሄድ ቤቷ የዳነች አለች። ምንድን ነው መንቃትና ማወቅ እግዚአብሔርን ከማማረርም ያድናል፣ እንደገናም ደግሞ ሰዎች ላይ ከመፍረድም ያድናል። በቃ ሰይጣን ላይ ነው ትኩረት የምናደርገው። እሱ እግዚአብሔር ገስጸው እኔ እግዚአብሔርን አመልከዋለሁ ምናምን፣ በቃ ትኩረቱ እዚህ ላይ ነው የሚሆነው። የነፍስ ጉዳይ ላይ ነው ትኩረት የሚኖረው እና በአንድም በሌላ መንገድ ብዙ ነገር ያስተምራል። እቺ ገጠመኝ ለእኔ በር ከፋች ናት ለማለት ፈልጌ ነው እቺን ገጠመኝ ያመጣሁት። ግን ባካችሁን አንድ ሰው ወንጀል ሰርቶ ቢታሰርም እንኳን ወንጀለኛ ነህ አትበሉት። ወንጀለኛ ሊሆን ይችላል በእርግጥ የሆነ አጥፍቶ፣ ግን ልክ እንደዚህ የቤት ሰራተኛ ያለ ፍላጎታቸው ደግሞ በመናፍስት ኃይል ደግሞ የሚደፍሩ፣ የሚያስደፍሩ፣ የሚያሰርቁ፣ የሚሰርቁ ብዙ ኃጢአት የሚያሰሩ ሰዎች አሉ። የሚያስይዙ፣ የሚያሳስሩ፣ ባልዋላችሁበት ኩበት የሚያስለቅሟችሁ። ከብት ባልዋለበት ኩበት ለቀማ የሚባለው ይሄ ነው፣ ለዙረት ማለት ነው። እና አንዳንድ ጊዜ እንደው አትፍረዱ ሰው ላይ፣ በእውነት ማንም ላይ አትፍረዱ። በቃ የሁሉም ዘረኞች የዘረኝነት ምንጭ ሰይጣን፣ የፖለቲከኞች የጦርነታቸው የጥይታቸው መንስኤ ሰይጣን ነው፣ አጋንንት ነው። የሰው አይምሮ በነዛ አጋንንቶች ተይዞ ነው ሰዎች የሚያወሩ እየመሰሉን ከሰው ጋር ምን ደማመጠው ነው የምናወራው እንጂ በዛ ውስጥ ሆኖ የሚያወራው አጋንንት ነው። ለምን? ክርስቶስ ይሄን ተናግሯል። ምን ይላል? በእነሱ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበረ፣ ከእነሱም ርቆ ይሄድ ነበር ይላል። በውስጣቸው ያለውን ያውቅ ነበረ። ሲያወሩት እነሱ አይደሉም የሚያወሩት፣